ባጭሩ ብሩኬን ወድጄዋለሁ፣ አፍቅሬዋለሁ። አፍቅሬዋለሁ ብሩኬ። አንድ ቀን ሰላም ሆናችሁ እንደማታድሩ አይኑ አውቃለሁ። እኔ እና እሱ ስለተጣላን ነው። ወለ ድራማው ተጀመረ። እች ልጅን የትችችች ተንከሲስ ደግሞ መጣች። ሀብሳላት ፍፄ ንጹህ ፍቅር ለመስጠት አይደለም፣ ስሚኝ፣ እሱ ለአንቺ ንጹህ ፍቅር ለመስጠት ሲሞክር አንቺ እየገፋሽ እየሰደብሽ እየናቅሽው ነበር አይደለም? እንዴት ነው እንደዚህ መደፍሪው? ሀይሚዬ ብሩክን ብትሰድበው ብትንቀው የፈለገ ነገር ብታረገው የራሷ ስለሆነ ማንም ሰው አይመለከተውም፣ እኛም አይመለከተንም። አንቺ የምን ቤት ነሽ? ስለማውቀው ስለማየው እና ደግሞ በቃ እንደዚህ ሰላም እየበጠበጥሽው ምናምን ነገር እኔ ደግሞ መወደው ሰው እንደዚህ እንዲኖር አልፈልግም። አቤት ድራማው ተጀምሯል ውዶቼ። ድራማ ነው እሺ፣ እዚህ ጋር ድራማ ነው። ሀብሳላት ብሩኬ የሚሰሩት ድራማ ነው። ሀይሚትዬ እንግዲህ አለ ይሁንሽ። ከዚህ በላይ መናቅም ሆነ ከዚህ በላይ መዋረድ አልፈልግም። እኔ ያጣውን ነገር ደግሞ አንቺ አሟልተሽ እንደምትሰጩ ተስፋ አደርጋለሁ። እኔ ምን እንዳደረግ ነው? እኔስ ምን ልሁን? ዛሬ አብሳላት ጋር በጣም እያወራን ነበረ። ማታ ተቀጣጥረናል። ብሩኬ እንግዲህ ያው አብሳላትንም ሀይሚንም ቀጥሯቸው ሊያናግር ነው እና ለአንዳንድ ሰው መልዕክት አስተላልፈዋል። ወንድ ልጅን ተረዱት፣ ወንድ ልጅ እኮ አይናገርም አባት ማለት ነው። ላይክ ብሏል። እንደዚሁም ደግሞ ብሩኬ ከአብሳላት ጋር ምንም አይነት ባይዘው ብሩኬ እኮ እኛም እየመሰከርን ነው፣ እንኳን ከአብሳላት ጋር ከዩ ጋር ምንም አይነት ሪሌሽን የላችሁም እያልን ነው። ዛሬም መጥቷል ከሀብ ጋር። ግን እዚህ ጋር ግራ የሚያጋባው ምንድን ነው? ሀይሚዬ ትወድሃለች፣ ፍቅረኛዋ ነክ። ስለዚህ አታ ሴትን እንኳን ብታመጣ ቴንኪር አትሆንም። አታ እህቶቼ ተነጋግረው ለምትሉ አታ ከሀይሚ ጋር ተነጋግረው ቢሆኑ ሀይሚዬ ከዚህ በፊት እንዴት ነው ወንዶች ሲመጡ ጥንቃቄ አድርጋ ነው እጇን የምታጣምረው ከነ ቅዱስ እንደዚሁም ዱባይ ፕራንክ ባርገችበት ሰዓት። ብሩክን እስቲ ይዩት። ለምን እሱ ፊት ባይሰጥ ኔቨር ሴቶቹ እንደዚህ አይሆኑም እኮ ገባችሁ? እና ይህን ያክል ለምን ከሀይሚ ውጭ ለምንድነው ሰውነትክ እንዲነካካ የምትፈልገው? ለዶላር እና ለእይታ ብለክ ለቪው ብለክ ሪሊው ነው እዚህ ጋር። እኔ በጣም ነው እንደዚህ የሚደብረኝ። አይም ሶሪ። እንኳን የሀይሚዬ ልብ የብዙ ሴቶች ልብ ነው የሚሰበረው። ሀይሚና ብሩኬ ድምቀት ናችሁ፣ ለሚዲያ ድምቀት ናችሁ። ግን ብሩኬ መልሰክ ያውነክ ወይ ከሀይሚ ጋር የሆነ ነገር አስከብራት እንዴ! የሆነ ነገር በቃ ያላውቅም፣ ደስ አይልም። እኛ በጣም የምናምር አንድ ላይ ስንሆን ውብ የሆኑ ሰዎች ነን እና ብዙ ሰው የምናስቀና ሰዎች ነን እና ቪዲዮ ስልክላት ፎቶም ለሀይሚ ስልክላት ብዙ ሰው ነበር፣ ታቅዶ ቤት የተደረገ ነበር። እሺ አይደብርህም? ከሀይሚዬ ውጭ ሌላ ሴት ለፎቶ ደረትክ ላይ እኔ እኮ ሀይሚዬ እኮ አፈቅራትም። እዚህ ጋር ውዶች እኔ አላቅላችሁም። እኔ እንደዚህ አይደለም፣ እኔ እንደዚህ አይነት ፍቅር አይቼም አላቅም። ስለዚህ አሁንም ኦዲየንስ የሚጋጨው አንተም ክብርክ የሚቀንሰው ሴት ልጅ ለምንስ እንዴ? ወይ ኢዴት ቢሆን የተቀነባበረ ቢሆን ኢትስ ግሬት እንዴ። ስለዚህ ብሩኬ መልሰ ያን ነገር አታውራ። አብሳላትም እንደ አንድ ተመልካች ብዙ ስተት አለበት የሚባለው ብሩኬ ነው። አያም ሶሪ። ፊት መስጠት የለበትም። እንደ ሲንግል ወንድ መሆን የለብህም። አብሳላት ስርዓትሽን ያዢ። እኔ እኮ ሀይሚዬን አፈቅራታለሁ። ሀይሚዬ እኮ የኔ ብቻ ናት፣ የወደፊት ህልሜ እሷ ናት፣ አፈቅራታለሁ የሚለውን እንኳን አትጠቀምም። አናዳጅ ታችሁ ልጅቷ ኦሬዲ ያለችው እንዳለው ከሆነ እኔ ከአንተ ጋር መለየት አልፈልግም። አነጋገር መለየት ያሰብኩ የምቀጥለው ይበቃኛል። ዴት ቱዴይ ቀን በቀን እንዴት ነው ከሱ የምትገናኘው? እንዴት ነው ያሰበችክ? ፍቅረኛ እንዳለክ ለምን አትነግራትም? ሪቪው ነው እኮ አንዳንዴ እኮ አብሳላትንም እንግዲህ ፍቅረኛ እንዳለ እንኳን አይናገርም። ለምንድን ነው እናንተ ደግሞ ቪዲዮ አትልቀቁ? ገና 10 ደቂቃ ነው ያደረኩት። እንኳን መታሰብ አለበት እኮ ለአንድነት ለሰላም እኮ ነው እንዴ። በብቻዬ ያልቻልኩት ነገር ነው። ሀይሚን አይታችሁ ከሆነ እኔ ህይወት ላይ ሴት ሲመጣ የሆነ መለስ የሚያደርጋት ነገር አለ። ይህ ግልጽ ነው፣ እያዩ
ያ ነገር አይታይም። በቃ ያንተ ጥፋት ነው። እሺ ነው ጥፋቴ ነው እየተቀበልኩ እየኖርኩ ነው። አትቆጣ ብሩኬ። ሴት ካመጣ ሁሌ ጥፋተኛ ነህ። ከበደ ሴት ካመጣ ጥፋተኛ ነው በመሰረት ላይ እንዴ። ግዴታ ሀይሚዬ በጣም ይገርማቸዋል። ባይዘው ምን አለ መሰላችሁ፣ አንድ ሴት አጠገብ ካለች እልም እየያዙት ነገር አለ። ገባቸው? አውዝቢላ። እናንተ ግን እንደዚህ አይነት ፍቅረኛ አላ እንዳይሰጣችሁ። ሴት የሚያመጣ አሁን ሀይሚዬ መቼም ቢሆኑ አይለያዩም። ለምን? ሀይሚና ብሩክን አንድ አላህ ሱብሃነሁ ወተዓላ ነው ያገናኛቸው። ግን በዚህ አይነት ኬዝ መልሳ ነው እንትን የምትለው የምትጎዳውም ሳያጊን። ለምን? ሴት ያለው ነገር መቼም እንትን አይልም እና በጣም ነው የምናዝነው። ደግሞ ጨዋል ይቆጣል እኮ እኛ እንደምንቆጣው። አትቆጣ። በመጀመሪያ ተጠንቀቅ። ራስን የሚያረክስ ነገር አትስራ። ለሀይሚዬም ቢሆን ለተመልካችን ማስብ እንዴ። ሀይሚዬ ወደ አንተ እንድትመጣ ሴት ማምጣት ይሄ እኮ ያሌለ ነው። የዋህ ደግሞ አይደለም ብሩኬ። የዋህ ቢሆን ይሄኔ እንዝማን ሰርግ ጨርሷል እንደና አብርሽ። ብሩኬ ብልጥ ነው። የዋህ መሆኑን ኦዲየንሶቹን ማጣቱ የዋህ ነው። ባለፈውም ተናግሬያለሁ። ግን የዋህ አይደለም ብሩኬ። የዋሆቹን አላያችሁም? ተነስቶ የሆነ ነገር ስላለች እኔ የምሸከምበት ምንም ምክንያት የለም። እኔ ምን ላደርግ? እስከ መቼ የዋህ ሆነ ምናምን አለችኝ። እሺ ምን ላደርግ? ባህሪን ለመቀየር ሞከርኩ። ባህሪ እኮ የሆነ ልብስ ምናምን አይደለም። በጣም ከባድ ነገር ነው። ፍቅረኛ እያለህ የምን የዋህ ነው? ለሴቶች የዋህ ብዙ ነገር እኮ አለ የዋህ የሚያሰኝ እንዴ። ሲጀመር ፍቅረኛ ያለ ወንድ ለሰላምታ ራሱ እንደዚህ የለም። ሀብሳላትን ራሱ ዛሬ መገናኘት የለበትም ስራ ስለሆነ ነው። ሮታ እየተጠመጠመች ምናምን ይደብራል እኮ። አናዳጅ። በጣም እየተጎዳውበት ነው አውቃለሁ። በጣም እያመመኝ ነው። በጣም በቃ በሰው እየተከዳውበት። ወንድ ልጅ ሲኮን የሆነ በቃ ፔን የሌለው ነው ሰው። ኦኬ ፔን የሌለው ህመም የሌለው የምትለው አንደኛ ነገር ደግሞ ምንድን ነው? እኔ አሁን ለምሳሌ እዚህ ጋር ኃይለ ቃል እየተጠቀምኩ ከሆነ ተመልካቹ ለእኔ ጥሩ ኮሜንት አይሰጡኝም። አንተ በፊት ከሀይሚትዬ ጋር ስትሰሩ ቪዲዮ እስቲ ይው ልዩነቱን ቱማሽ ዲፍረንት። ቲክቶክ ላይ ስትመጡ አቀባበል ይው፣ ዩቲዩብ ላይ ከ20 በላይ ላይክ በፍቅር ቪዲዮ ስትሰሩ ማለት ነው። ሴትን ስታመጣ ግን ህዝቡ አይፈልግም። ለሀይሚ ብቻ አይደለም ዚና ነው። አንተ ለይታክ ነው። ምንም የዋህነት የለብህም እንዴ። ስለዚህ ሀይሚ እየተወዳለች ታፈቅርሃለች። የሆነ መስመር ይዘህ ከእሷ ጋር መጓዝ ነው። ሲጀመር ድጋሚ መጥራት አያስፈልግም። ዛሬ የሚሰሩት ድራማ ነው። ድራማም ቢሆን እሱ እንደ እውነታ ስለሚያወሩ እኛም እንደዚህ አድርገን ነው የምናስረዳው። ብዙ እህቶች ደግሞ የሚጎዱበት ምክንያት የለም። እንደዚሁም ሀይሚትዬ የማይስሉት ወንድ ቻል በቃ አድርጎ ስለሚኖር ነው እንዴ። ይታሰብ እንጂ ወገን። እስቲ አባታችሁን ይዩት። ስንት ነገር ሸፍኗል። ስንት ነገር ቀጸጥ ብሎ ነው የሚኖር። ስለ ድሮ ፍቅረኛ እና ባይዘዊ ሲስተር ብራዘርሊ ባይሆን ኢትዝ ግሬት ማኩረፍ ሳይሆን በሩቁ አሁን ከነሱ ስናጋ እንደ ድሮ አይደለም። ያው በሩቁ ኢትዝ ግሬት። እች ደግሞ ተከሲስ መጣለች። እዩ ደግሞ ከሀብ ጋር ገና እርጉዝ ነኝ ምናምን እያለች ነው። ስለዚህ የኦዲየንሶች የምወዳችሁ እህቶቼ ስለምንም አትጨነቁ። እዚህ ጋር የሚሰራው አንድና አንድ ስራ ነው። በስራው ልክ አስተያየት እንሰጣለን። ይሄ ዝሙታቸውን ነው በቃ ስራውን የጀመሩት። ሀይሚ በጣም ነው የምታሳዝነው። አንዳንዴ ደግሞ ምንድን ነው እሷ ታፈቅሯለች፣ ትወዷለች። 2 ዓመት ሙሉ በዋዛ ዝም ብሎ ቀልድ ነው እንደ 2 ዓመት ነው እኮ ከብሩኬ ጋር። ስለዚህ ብሩኬ ወደ ራስህ ተመለስ፣ ይብቃክ። ለማንኛውም ሀይሚና ብሩክ ሀይሚዬንና ልጅቷን ያው ይመጣሉ፣ ሄዷል። ብልጥኑን በቃ በእኛ አንተ የሚሉትን እርር እናደርግ። በቃ እኔና እሷን ማለያየት የምንፈልገውን ሰው እርር እያደረግን እያቃጠለን እንቀጥል እንጂ ወይ ጽቡቅ አንተም ገጌ እኔም ገጌ። ብሩኬ እኮ ቢስሚላህ ስችልበት ጉራጌ አለ በዋጋ ስከራከር አንቺ የጉራጌ ሚስት አይደለሽ ይሉኛል። ወላሂ በዋጋ በእንትን ሳይሆን ብር የሚልኩ የለም ሰራፋ የሚሰሩት። አረ እንደዚህ ተብሏል ጓደኞቼ እንዲህ ዩቲዩብ ላይ ምናምን ላቸዋለሁ። ከዛም በኋላ ልጁ አንቺ የጉራጌ ሚስት አይደለሽ። ስለዚህ ብሩኬ እችንችን እዛ መንደር ሄደክ እህቶች መንደር እኛውን ነቄ ነን።
ነቄ ለነቄን ጠጣ አረቄ ማለት ነው። እሺ አሸውደንም ምስኪን ሀይሚዬ ላይ ቀልድ አንተ ምን አለብህ? እና ማንም የእናንተን ጥል የሚፈልግ ሴጣን ብቻ ነው። ማንም ሰው አይፈልግም። ግን ሴትን ስታመጣ በጣም ምዘጋን ማለት ነው። ወንድ ልጅ ባሌ ከኔ በስተቀር ሌላ ሰው ሲያቅፍ አልሐምዱሊላ። ግን አንዳንዴ አልሐምዱሊላ አሳፋሪ ደግሞ ሀይሚት እየመጣች ለማንኛውም እናንተ የዋህ እየሆናችሁ እኔ ደግሞ ተናጋሪ እየሆን ክፉ እየሆንኩ ያክል እየተሰማኝ ነው። ሀይሚትዬ ደህና ነኝ ብላለች። ብሩኬ ግን ብቻውን ቤቱ ደብሮታል። ባይዘዌ ለ3 ቀን ለሳምንት ብቻውን ቢሆን እንደዚሁም ደግሞ ብቻውን ቪዲዮ ቢሰራ ብሩኬ ይስተካከላል። አብርሽና ብሩኬ ሀይሚና ሩታ ትንሽ ለ3 ቀን ትንሽ እንዲቀጡ ማለት ነው። መቼም ኮመንት ስድብ አላጣም። ወይኔ እናትያ እኮ ዋናው አንተ ብትሆንም አንተ ስለሆንክ እኮ ነው እንደዚህ አይነት ችግር እየተፈጠረ ያለው አይደለ? አንተ በሞኝነትና በየዋህነት የምታደርጋቸው ነገሮች እኔ ደግሞ እየጎዱኝ ነው ከሰው ጋር እየፍጣ እስኪ አስበው። በቃ ፋሲካውን እንጠብቃለን። እውነት ነው ብሩኬ። ሴቶቹ ምን አስበው ነው ሀይሚዬን ምን ናት ብለህ ነው እህቴ ናት ብለህ ነው ቤት ውስጥ ድረስ የሚመጡት? ወይስ ፍቅረኛ ነው? ለስራ ነው? ዘርዬ አፋችሁን ዝጉ። ስራ አላሉም እነሱ፣ የምን ስራ ነው? እና ሴቶቹ እንዴት ነው ሀይሚት የሚደፍሯት? እንዴት አንተ እንደዚህ አይነት የዋህነት የለም። የዋህነት እኮ አይነት አለው። ብሩኬ የዋህ ነው። ምርጥ ኦዲየንሶቹን አጥቷል። አይታችኋል። ባለፈው ገስት ቲክቶክ ሲመጣ 40 የወጣ ለቅሶ ቤት መስሎ 2500 ህዝብ እያለ ጓደኞቼ ጋር ሸሩት ይላል። 40 የወጣ ለቅሶ ቤት መስሎ ድማሙ ራሱ ለምን? የዋህነቱ ኦዲየንሶቹ ማጣቱ ነው። ከዛም በኋላ እንደ ብሩኬ ብልጥ የለም። ረቢን ነው የምላችሁ። ብሩኬ በጣም ብልጥ ነው፣ ከብልጥም ብልጥ። የዋህስ ሀይሚትዬ ማይስዊት ናት። ምስኪን ከኔ ጋር ምንድን ነው የሚያጨቃጨቅሽ እኮ ነው የኔ ጥያቄ። እኔ ምን ላደርጋቸው? እሺ ምን ልሁን እንዴ? አልፈልግም እላለሁ፣ አይሰሙኝም። ምን ላደርግ? እሺ ነኝ። ከዛ አንቺ ደግሞ እኔ ላይ ትነሻለሽ። እሺ ምን ይሁን? ሁሉም ሰው እህት ይሆናል? ንገረኝ ይሄን ብቻ። ሁሉም ሰው ቤስት ፍሬንድ መሆን ይችላል? እኔ ቤስት ፍሬንድ ማሻአላ ተባረካላ። ቃላቶችሽ እኮ ዋው። ሁሉም ሰው እህቶችህ ብዛቱ ቲክቶክ ላይ ያሉት እህቶች እኛ ስንሰማ እህት እንዳሌለው ነው። ቤስት ፍሬንድም ሊሆን አይችልም። አንድ ወንድ የራሱ ፍቅረኛ ካለው ምንድን ነው ሲማችንን ነው ብሮክ የምናደርገው። በቃ አታየው። ሴትም ከሆነች የወንድ ጓደኛ እኛውን ተማሪ እያለን ከወንዶች ጋር ነው ትምህርት ቤትም ላይክ ከዛም ወደ ትዳሩ ወደ ፍቅር ሁሉንም ነው እንዘጋቸዋለን። አታ ብራዘርሊም ቢሆን አታ እንደዛ ነው። ብሩኬ እኮ ለዛ ነው ፍቅር ማይዘው ብሩኬ ሬዲዮን ውዶቼ ባሏችሁ ማለት ነው። በእህትነት ብዙ ጀማዎች፣ አብዛኛውም ደግሞ በጀማ የምትኖሩ በእህትነት ከብዙ ሰው ጋር ከብዙ ሴቶች ጋር ኮንታክት ካለው በእህትነት ፍቅር አይዘውም። ሬዲዮ ነው የምነግራችሁ። ሴቷም እንደዛ ፍቅር የሚይዘው ፎከስ። አሁን ሀይሚዬ ማነው በእህትነት የሴት ጓደኛ? ኔቨር። ወላይ ወንድ ጓደኛ ወላይ ሴት ጓደኛ የላትም። ስለዚህ ብሬኗን እንዳለ ወደ ብሩኬ ነው እና ፍቅር እንዴት መያዝ እንዳለበትም ማወቅ አለባችሁ። ፍቅር ዝም ብሎ አይይዝም። በጂጊ ማንንም አይይዝም። ብሩኬ ፍቅር የለበትም ከሀይሚ 100%። ፍቅር ያለው ወንድማ እያየን ነው እኮ ከመቼ ዱብ አድርጉ እያልን ማለት ነው። እንዴናት በቃ እንደዛ ነው። እናንተ ስታወራት ስትግባባት እሷ ያሰበችው እንደዛ ነው። እኔ ጋ ቤስት ፍሬንድ እኔ እኮ ስልኬን እየዘጋው እየጠፋው አልገኝም ምናምን ያደረኩት ለዛ ነው። በቃ ይኸው እንቅጭንቅጩን ቀጥተው ህይወቴ ነው። በጣም የሚገርመኝ የእኔ የምለውን ሰው እያጣሁበት ነው። አብሳላት ህይወቴን አጥበጥብጪ። እዩስ ምን ላይ ደረሰች? የእሷ ደግሞ እርጉዝ ናት። እሺ ምን ጋር እኛ እኮ ግራ ገባን። ሴቶቹን ብሩክ የሚያመጣቸው ሴቶች ወዲያውኑ ደግሞ አፈቅርሃለሁ እንዳትል ስንል ይኸው አፈቅርሃለሁ ብላ መጣች። የዚህ እንኳን ይሻላል። አረገዘች ብንል ኖሮ ነበር ጉዳችን። የማንንም አለሌ እየለቀመ አለሌ ነው ከነ ግን የሚያመጣቸው። ቢስሚላ ብሩክ ሀይሚዬ መቼ ነው ግን እሱ ላይ ጣለሽ? እኛ ራሳችን መቼ ነው እነሱ መከታተል ከምር? ውሽ ቢስሚላ በጣም ነው ብሩኬ ልብ የሚሰብረው። አስተፍሩላህ ላዚም። እቺ ደግሞ አለሌ
እኔ ምን እንዳደረግ ይጠራኛል። ምንም ንገሪያት በቃ ይኸው ከዚህ በኋላ ህይወታችሁ ላይ አልመጣም ምናምን ብለሽ እንድትናገሪ ነው ፈልጉ። እኔ እንደ ጓደኛ አብረን እንሆናለን ችግር የለውም ብዬሽ ነው ሆነች። በሷም ጠረጥሪ ነገር አለ አንቺ አሁን ምንም የለሽም አይደለ? ሶሲ ማርፋ ተቀምጣለች። እችም ደግሞ ገና ናት። እና ውዶቼ ማሮቼ ፍቅሮቼ ለማንኛውም የሚሰሩት ድራማ ነው፣ ፕራንክ ነው የሚሰሩት። ሀይሚትዬ ግን ታሳዝናለች። በጣም ነው የምታሳዝነው። እዚህ ጋር አይሾም አንዳንድ እህቶች በኮሜንት ሀይሚዬ ታውቃለች የምትሉት ነገር የለም። እዚህ ጋር በእኔ ቦታ ብላችሁ ሆናችሁ አስቡ። እንደዚህ አይነት የቆሸሸ ነገር ማንም የሚፈልግ ሰው የለም። እንኳን እቺ ዳይመንድ እቺ አንድ ፍሪ ልጅ ገና 20 ዓመት ያልሞላት ሀይሚትዬ የወለደች እናት እንኳን አትፈልግም። ኦኬ እንደዚህ አይነት ህይወት ሚሊዮን ይከፈለናል ብሎ ባሌ እንስራ ቢለኝ እንደዚህ አይነት ነገር አውዝ ቢላይ እሱ ሲጀምር ዩቲዩብ እንደዚህ ኔቨርስ ማሻአላ ተባረካና ወላሂ ሐራም ነው የሚለው። እኔ በጉልበቴ ነው የምለፈልፈው እዚህ እና በጣም ነው ማዝነው። እኔ ማዝነው በሀይሚዬ ህይወት ድራማ መሆኑን ነው። የሀይሚዬ ህይወት እንደ አብርሽና እንደ ሩታ አብርሽና ሩታ ይሻላል። ብሩኬ አብርሽን ምንም አብርሽ ይሻላል ከብሩኬ ቢያንስ አስከብሯታል። ቤተሰብ ጋር አታ ወልዶላታል። አብርሽ በጣም የዋህ ነው። ቴንኪ በዚህ አጋጣሚ ወላሂ። ብሩኬ ግን ይሄን እንኳን አላረገም። አፈቅርሻለሁ የሚለውን እንኳን አይጠቀምም። እንዲሁ ለአንደበቱ እንኳን ማለት ነው። በጣም ነው ማዝነው። እኔ ወላሂ ነው የምላችሁ። ይሄን ነገር እንኳን ቢያደርግ የሆነ ነገር አለ እነሱን የሚያጣምር ነገር ይፋ የታወቀ ቢሆን ዞሮ ሀይሚና ብሩኬ አንድ ናቸው እንላለን። በጣም በሀይሚዬ ሞራል ላይ ነው እንደዚህ አይነት ወንዶች ቴንኪር። አንዳንድ እህቶች ደግሞ የፈለገ ብታፈቅሩት ባላችሁ በጣም ውድ መሆን አለባችሁ። ዝም ብላችሁ አትገኙ። መታገል አለበት እናንተን ለማግኘት። ዝም ብላችሁ እሺ ብላችሁ ከእሱ ጋር አትነዱ። 3-4 ልጆች ስትወልዱ በላችሁ ላይ ነው የሚጫወተው። ስለዚህ ፊት አትስጡ ብዙ እህቶች ማለት ነው። አንድ ወንድ ታግሎ ማግኘት ነው ያለበት። ምች እንደነ ሀይሚ እንደነ ሩታ እንደዚህ ሚዲያ ኔቨርስ። እኔ የሚወደኝ ባል በጣም ፈተና ውስጥ ገብቶ ማግኘት አለበት። ሪሊውን ነው የምነግራችሁ። ዝም ብሎ በአንዴ ሱቅ አይለውም እኮ እቃ አይለውም። መጨረሻ ላይ መቀለጃ ነው የምትሆኑት። እና ከዚህ ድራማ ተማሩ እህቶቼ። ኒካ ሳታስሩ ምን ሳታደርጉ አንድ ላይ ኔቨርስ አይኖርም። አንደኛ ነገር ሐራም ነው እንዴ። ብሩኬ የሚያደርገው ደግሞ በጣም ነው ልብ የሚሰብረው። አላህ ለብሩኬ ልብ ይስጠውን። ያላቅም ደግሞ ሴት ይዞብን ይመጣል። እሺ ከሀይሚ ጋር ሰላም አልሆንም እና ከአንቺ ጋር ሆኜ ሰላም የማገኝ ነው ይመስልሽ? እርግጠኛ ነሽ? እኔ ደግሞ ያንን አልፈልገውም። አብሳላት እንደዚህ አይነት ስሜት ውስጥ እንድትገቢ ስላደርኩኝ በጣም ይቅርታ። በቃ እኔ በቃ ይሆናል ብዬ አላስብም። እንደዚህ አይነት ሙድ ውስጥ ትገቢያለሽ ብዬ አላስብኩኝም። ገብቶሻል አይደል? ወይ ምን ለማለት ፈልገሽ ነው? አንቺ እኮ በመሀል እየገፋሽ ነበረ። እሱ ላንቺ አንቺ አትቢያት። አንቺ ዘልዛላ ትርኪ ሚንኪ ባለጌ። እንደዚህ አይነት ፕራንክ የለም። ይሄን ፕራንክ ራሱ ሰራለሁ ብላ በሁለት ፍቅረኛ መሀል የምትገባ የሆናችሁ ኪስ ይሄ ኩርቱ ፌስታ የ10 ሳንቲም ምንድን ነበር ይሄ ርካሽ ማለት ነው። ወይኔ እኔ በጣም ማዝነው ወዶች። አም ሶሪ ለምታዳምጡኝ። እኔ የሀይሚዬ ህይወት እንደዚህ ድራማ ብሩኬ አላህ ልብ ይስጥክ። ሌላ ምንም አይደለም። እንደዚህ አይነት ህይወቱ ስንት ጭንቅላቷ በመማሪዋ ጊዜ መማር ሲገባት ፍቅር ለመስጠት አይደለም። ስሚኝ፣ እሱ ለአንቺ ንጹህ ፍቅር ለመስጠት ሲሞክር አንቺ እየገፋሽ እየሰደብሽ እየናቅሽው ነበር አይደለም? እሱ እኔ ምን አገባሽ? ብትሰድበው ብትንቀው ብታንቋሸው ምን አገባሽ? በቃ ስራሽ ሰራሽ። ቻናል ተከፍቶልሻል። ባይዘው ሞኔታይዝ ሆነ እንደ በአንድ ቪዲዮ ማስታወቂያ ያለው ወይ አንዳንዴም እንትን ይላል። ሰዓትን ባይሞላ እንደዚህ ይሰጣል ማስታወቂያ። እና ይበቃሽ። በቃ ዞር በይ ከነሱ ህይወት ውስጥ። ቻናል ከፍቶልሻል። ብርም ከሆነ ሀይሚዬ ብር ስጧት ዞር ትበል። ሀይሚዬ ደግሞ ህይወታችሁን እንደዚህ እንዲሆን አንቺም ታገይ ምልሽ ምንድነው? በተቻለሽ መጠን በቃ እንዲርቁ አድርጊያቸው። በቃ ከብሩክ ጋር ከሆናችሁ እንዲርቁ አድርጊያቸው። ሀይሚዬም ብትሆኚ ማለት ነው። እኔ እንጃ። እኔ በጣም ነው የሚያመው የሚያሰሩት ስራ ውዶቼ። ኢቨን እየመጣ ማለት ነው እየታመመ ነበረ ማለት በጣም እስከመታመም ድረስ ማለት ነው። ያንን አንቺ ማለት በጣም እስከመታመም ድረስ አፍቅሬዋለሁ።
ጉድ መጽዮ ጉድ መጽዮ ጉድ መጽዮ ጉድ መጽዮ። እንደዚህ አይነት ድራማ የለም ውዶቼ፣ እንደዚህ አይነት ነውር ድራማ የለም። ግን ቆይ ቪዲዮ ለምንድን ነው የማታዩለት? 5,000 ላይክ ገባ። እስቲ ምንድን ነው ነገሩ? ምን አሁን እኮ በቃ ስተት ተሰርቷል ሁሉ ነገር። አሁን እቺ ልጅ ከመሀላቸው እንዴት ትውጣ? ሀይሚትዬ ቀጥታ ጋሽዬ ጋ ሄደሽ ትምህርትሽን ጀምሪ። መስከረም ነው ምንድን ነው የሚመጣው? ሀላስ ትምህርትሽን ቀጥይ። ከእንደዚህ አይነት ዝሙት ቪዲዮ ውስጥ ውጪ። ሀላስ አላህ ከፈቀደ ብሩኬ አንቺ ነው በቃ። እሱ ይጨምራል ከእነዚህ ጋር ሲጀምር። ብሩኬ እንደዚህ አይነት ስራ ነው የሚፈልገው። ለምን ይዋሻል? ገባሽ አይደለ? በዚህ መሀል ደግሞ አንቺ ልታስታርቂ መተሽ እንደዚህ አይነት ስሜት ውስጥሽ ላይ መፍጠር ሲጀመር መጀመሪያም ወይ የመጣ ያ ስሜት እንዲሰማኝ ፈልጌ ነው ውስጥ ከራሴ ጋር ማለት ብሩኬ ብሩኬ ፍላጎቱ የሚሆነው በሴቶች እንድትሻሙበት ነው የፈለገው። ሀይሚትዬ አላህ ከአንቺ ጋር አሁን እኛ ልባችን ዝቅ አለ። እኔ ደከመኝ ከምር ነው የምላችሁ። ለምን እኔ ከካሜራ ጀርባ ራሱ እንደዚህ አይነት ነገር በጣም ነው የሚያስጠላኝ። እዚህ ሪያድ ውስጥ አለ በጭቅጭቅ ያሉ ማለት ነው በጀማ እያኖሯቸው ምናምን ሁለቱም እየሰሩ እንደዚህ አይነት ነገር በቃ አስጠልቶኝ ትቻቸው ዩቲዩብ ላይ ነው። ጓደኞቼ እናንተ ኮሜንታተሮች ናቸው። አሁን ደግሞ በጣም እንደዚህ ሴቷ እንደዚህ ስትሆን ማለት ነው በጣም ማዝ ነው። ስትፍርላት ውስጤን በደንብ ነው ያወቅሽው። በድርጊቶች እንዴት እንደዚህ ሲኛል ልረዳሽ በቃ ረሽ ያብሳል። ድርጊቶች ያስታውቃሉ። ተት አትናገር ተት ዝም በይ በቃ ተረጋጊ በእናትሽ። እኔ በማይ ደግሞ መስማት ያለብኝን ሰማሁ። ከዚህ በላይ ደግሞ መስማት አልፈልግም። ከተላት ሀይሚነችን ተዋት። ተከተልና ሂድ እሷን ብስሚላ ተከተልና እሷን ሂድ። ካሜራ መኖ ከእሷ ጋር ሄደችን ተዋት። እቺ መንገደኛ እንደዚህ አይነት ስሜት ውስጥ እንድገቢ ስላደረግኩኝ ይቅርታ። በቃ እኔ ከእሷ ጋር ብዙ ማድረግ እንፈልገው ነገር አለ። ግልጹ ነው የምነግርሽ። ሰማሽኝ አይደል? በቃ ምናልባት የዛኔ የታመሜ ስጎዳ የሆነ ነገር ሲሆን ከጎን የሆነች ሊሆን ይችላል። ገብቶሻል? የወዴን በወዴ ይዤ እየሳኩኝ ሰው ጋር ስመጣ እኔ አፈቅራታለሁ፣ እኔና ሀይሚዬ እኮ የትዳር አላማ አለን፣ እንጋባለን። ይሄ ለምንድን ነው የማይለው? ብሩኬ ደግሞ እየሆንሽ ያለሽው ነገር ተገቢ አይደለም። ሰማሽኛ? ተገቢ አይደለም እንዴ! አስተፍርላ ሀይሚዬ ምን እናርገኛ? እንዳትጨነቁሽ ሂድ ሀይሚዬ ጋር አሁን እሷን ተዋተች ዘልዛላ